ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ አይሁድ አለችና ከዚያች ሲለይ ነው። አንድም የክርስቲያን ዕረፍት ሲላት ነው። ዛሬ ሰው ጭራሮ ለቅሞ ውሃ ቀድቶ አንዲቱን ቀን ያከበረ እንደሆነ ቅዳሜ በሰርክ ወጥቶ እሁድን አርፎ ሰኞ በነግ ሲኦል ይወርዳል። ሁለቱን ቀን ያከበረ እንደሆነ አርብ በሰርክ ወጥቶ እሁድ ቅዳሜን አርፎ ሰኞ በነግህ ሲኦል ይወርዳል። እስከ ዕለተ ምጽአት ድረስ እንዲህ ሲመላለስ ይኖራል። ኋላ ጌታ የሚመጣ በዕለተ እሁድ ነውና ከሲኦል እንደወጣ ይቀራል። ከዚህም ኢትስቴማየ ዕራቆ አላቶስ ህዳጠ ወይነ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ እንዲል ጥቂት የወይን ጠጅ ጠጥቶ እርፍ ብሎ ሳለ እመቤታችን ቀድሞ ከምትመጣበት ሰዓት ቀደም ብላ መጥታ ለምን የወደስከን የወምኒ በዛቲ ዕለት ትለዋለች። ቀድሞ ከምትመጣበት ሰዓት ቀደም ብላ ከመጣች እንዲህ ማለቷ ስለምንድን ነው ቢሉ ፈጽሞ እንዳረፈ የህሊናውን አውቃ እርሱም ዛቲ ዕለት ሰዓባየቲ ወይደሉ ይግበሩ ባቲ እመቤቴ ይህች ቀን ታላቅ ቀን ናትና ምን ስራ ሊሰሩባት አይገባም ብዬ ነዋ አላት። በከመ ተዓቢ ዛቲ ዕለትም ኩለን ዕለታት ከማሁ ውዳሴሃን የዓቢም ኩለን ውዳሴያት ተንስ ወቁም ውስተ መካነ ግብርከ ዘዘልፍ ትለዋለች። እርሱም ተነስቶ በመሶበ ወርቅ በተቋመ ወርቅ በማይጠንተ ወርቅ በበትረ አሮን እየመሰለ ሲያመሰግናት አድረዋል። ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ቢል አንድ ነው፣ ቃለ ጸሐፊ ነው። በዕለተ ሰንበተ ክርስቲያን የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርዕስት ነው። ነገሩን ተሰመይኪ ብሎ ያመጣዋል። ተሰመይኪ ፍቅርተ ኦ ቡሩክተ እምአንስት ቡርክት ከሴቶች ተለይተሽ የሥላሴ ባለሟል ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን ወውስቴታ ጽላተ ኪዳን አስርቱ ቃላት ለተጽፋ ዋጻቢሁ ለእግዚአብሔር በአጻባ እግዚአብሔር የተቀረጹ 10 ቃላት የተጻፉባቸው ጽላት በውስጡ ያሉባት በወርቅ ለብጠው በግምጃ ጠቅልለው የሚያኖሯት ታቦት በውስጡ ያለችባት ከከበሩ የከበረች ከተለዩ የተለየች ሁለተኛ ክፍል አንቺ ነሽ። አሁን እግዚአብሔር ብዕር ቀርጾ ብራና ዳምጦ ቀለም በጥብጦ የሚጽፍ ነው አይደለም። 10 ቃላት በግብር አምላካዊ ተጽፈው ተቀርጸው ስለተገኙ ነው እንጂ። ከዚህም ጌታ ሙሴን ሕግ ጽፌ የምሰጥህ ነኝና ወደ ደብረ ሲና ውጣ አለው። ሕዝቡን ሰብስቦ እትተዋከቱ ግርግር አትበሉ፣ ነገርም ቢኖሯችሁ እልህ ይስሟችሁ ብሎ አሮንንና ሆርን ተክቶላቸው ኢያሱን አስከትሎ ወደ ደብረ ሲና ወጣ። በደብረ ሲና 7 የእሳት መጋረጃ ነበርና 6ን አልፎ ከ7ኛው ፊቱን አዝሮ ቃል ለቃል ይነጋገር ጀመር። 6ቱን ቀን 22ቱን ስነ ፍጥረት በልቡናው ሲስልበት ሰንብተዋል። 34ቱን ቀን ወነበቦ ይላል። መልአከ ገጹ ቅዱስ ሚካኤል እየነገረው 570 ወነበቦን ጽፏል። 75ም ይላሉ። 10ን ቃላት 5ቱን በአንድ ወገን አድርጎ በሁለት ጽላት ጽፎ ሰጥቶታል። ክሌቱ ገባዋቲሁ ለመጽሐፍ ይላልና አጻጻፋቸውስ በአንድ ወገን ነው ብሎ እንደ ነጭ ወረቀት ባዜቃው እንደረገፈ መስታወት በአንድ ወገን የተጻፈው በአንድ ወገን የሚያሳይ ስለሆነ ነው እንጂ ይኸውም 2 ሕግ አይባልም 1 ሕግ እንጂ። አሁን ለባሕታዊ ለመነኩሴ 2 ዳዊት 2 ወንጌል ዮሐንስ ቢኖረው 1 እንጂ 2 እንዳይባል። ከዚህ በኋላ እስራኤል ሙሴን እንደ አምላክ ያዩት ነበርና በደብረ ሲና 40 ቀን ቢዘገይባቸው ሂደው አሮን ግበር ለነ አማልክተ ዘይሐውሩ ቅድሜነ ወዘይጸብኡ ጸረነ እስመ ዝኩሰ ሙሴ ዘአውፅአነ ምድረ ግብፅ ኢነአምር ምንተኒ ዘኮነ አሮን ያ ከምድረ ግብፅ ያወጣን ወንድምህ ሙሴ አመሌ ሲል በደብረ ሲና ያያት እሳት አቃጥላውም እንደሆነ ወደ አማቱ ወደ ዮተር ሲሄድ አውሬ በልቶትም እንደሆነ ወደ ግብፅ ሲመለስ ኤርትራ አስጥማውም እንደሆነ የሆነውን አናውቅምና እኛን የሚጠብቁ ጠላቶቻችንን የሚበቀሉ በፊታችንን የሚሄዱ አማልክትን ሰራልን አሉት። እርሱም እምቢ ያልኳቸው እንደሆነ እስራኤል ቁጣን ናቸውና በድንጋይ ወግረው በእሳት አቃጥለው ይገሉኛል ብሎ ከግብፅ ያወጣችሁትን ወርቃችሁን ብራችሁን ስጡኝ አላቸው። እንዲህ ማለቱ እስራኤል ገንዘብ ወዳጆች ናቸውና
ነግህ ሳልስት ሲሉ ወንድሜ ሙሴ ይመጣልኛል እኔም ከክህደት እድናለሁ ብሎ ነው። ገንዘብ ያስወደዳቸው የነበረ ሰይጣን ገንዘብ አስጠልቷቸው ሴቶችም ወንዶችም ዕለቱን ወርቃቸውን ብራቸውን እያመጡ ሰጡት። ጉድጓድ አስምሶ እሳት አስነድዶ በሉ ከእሳቱ ላይ ጣሉት አላቸው። ምን ላድርግ እሳት በላብኝ ብያመካኛለሁ ብሎ ከእሳቱ ላይ ቢጥሉት ጸላዔ ሰናያት ቀንድና ቀንዱን የወርቅ ወገቡን የብር ጅራቱን የሐር ጎፍላ ምስል አድርጎ አስነስቶበታል። ይህስ ምትሃት ይመስላል ብሎ ተድበልብሎ ቆመ። ካልቀረስ ብሎ ጠበብቱን አስጠርቶ አስመትቶ ሁለት እጓላተ ላይም አስነስቶላቸዋል። እሉ እምንቱ አማልክቲክሙ እስራኤል ዘአውጽኡክሙ እምድረ ግብጽ ወሎሙ ስግዱ አላቸው። ዳግመኛ ዮም በዓለ እግዚ ጌሰም በዓለ ጊዜ እያለ በፍና ተሳልቆ አዋጅ ይናገር ጀመር። ጌታ ይህንን አይቶ ሙሴ ሙሴ አበሱኒ ሕዝብከ ወአሮን እሁከ ሙሴ ወንድምህ አሮንና ሕዝብህ እስራኤል በደሉኝ አለው። ጸብ በዚህ ጊዜ የተጀመረ ይመስላል። ሕዝቤ ይላቸው የነበረ ሕዝብከ አለው። አሁን አባት ከልጅ ጋር በተጣላ ጊዜ ያ ልጅሽ እንዲህ አደረገኝ እንዲል እንደወለደው ሲያውቅ እደገን የትስየሙ በመዓቴ ተወኝ ባትማልደኝ በመዓቴ ፈርጄ ላጥፋቸው አለው። አሁን እንዲህ ማለቱ ሊያጠፋቸው ወዶ አይደለም እንዲመክራቸው እንዲያስተምራቸው ብሎ ነው እንጂ እምትስየሙ ለእሉ ሕዝብ ጠስየኒ መጽሐፈ ሕይወት ከዘጸሐፍከኒ እነርሱን እስከምታጠፋቸው እኔን ከልቦናህ አውጣኝ ከደብዳቤ ፋቀኝ አለው። እንከሰኬ ወሪደከ ኮንን እንግዲያውስ ወርደህ ስራ ቅጣ አለው። ሁለቱን ጽላት ይዞ ኢያሱን አስከትሎ ሲወርድ ከእግረ ደብር ሲደርሱ እስራኤል መስዋዕት ተሰውተው መስዋዕት ጣዖትን በልተው ሲዘፍኑ ሲያጨበጭቡ ኢያሱ ሰምቶ ምን ተሰም ድምፀ ጸባይት እንዴት ይሄየሉ ለጸብ ምን ያርበኛ ድምጽ ሰማለውሳ አርበኛ ገድሎ ሰልቦ ሲፎክር ሲያገር ሰማለውሳ አለው። አኮ ድምፀ ጸባይት እንዴት ይሄየሉ ለጸብ አላ ድምፀ ፋህሉ ለወይን እስራኤል ያልፈላ ጉሽ ጠጅ ጠጥተው የሆነውን ያልሆነውን ይቀባጥራሉ እንጂ የአርበኛ ድምጽ አይደለም አለው። ያልረባ ጣዖት አምልከው ሲል ነው። ቢደርሱ እስራኤል ሲሰግዱ ሲረበረቡ አገኛቸው። ቢደነግጥ ሁለቱ ጽላት ከእጁ ወድቀው ተሰበሩ። አንድም ተናዶ አንዱን ጣዖት ባንዱ ጽላት ቢመታው ሁለቱም ተሰበሩ። ወአህሪጾ ይላል ያንን አስፈጭቶ አስደቅቆ እንደ ቀሃ እንደ አንገረብ ካለውን አስበጥብጦ ሌዋውያንን ሴፍ አስመዝዞ በሉ ጠጡታ አላቸው። እነርሱም የግድ ሲያንቃቸው ሲጨንቃቸው ቢጠጡት የጣዖት ፍቅር ያለቀቃቸው ከአንገታቸው ከግንባራቸው ከከንፈራቸው ላይ እንደ ወርቅ ቀሰም እየሆነ ወጣባቸው። ከዚህ በኋላ አባት ለልጁ አይዘን ልጅም ለአባቱ አይዘን ብሎ 3000 ሕዝብ አስፈጅተዋል። እንግዲህ ወዲህ ጣዖት ማምለክ ተጀመረ። ምን ላድርግ ብሎ ወደ እግዚአብሔር ቢያመለክት ቀድሞ እንዳሳየው አድርገህ ቀርጸህ ወጣ አለው። ቀድሞ እንዳሳየው አድርጎ ቀርጾ ቢወጣ 10 ቃላት በግብረ አምላካዊ ተጽፈው ተቀርጸው ተገኝተዋል። ይህ ምሳሌ ነው። የቀድሞ ጽላት የአዳም 2 መሆናቸው የነፍስ የሥጋው፣ የኋላ ጽላት የእመቤታችን 2 መሆናቸው የነፍስ የሥጋዋ፣ 10 ቃላት የጌታ ሙሴ በቀረጻቸው ጽላት ላይ 10 ቃላት በግብረ አምላካዊ ተጽፈው ተቀርጸው እንደተገኙ በዘር በሩካቤ ከተወለደች ከእመቤታችንም ጌታ እንበለ ዘር እንበለ ሩካቤ የመወለዱ ምሳሌ ቀዲሙ ዜናወነ በወጣ እንተ ይእቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ። ይህችውም የጌታችን የመድኃኒታችን የኢየሱስ ክርስቶስ የቀደመች ደገኛ ስሙ ናት። ውጣ ምልዓተ ንባብ ነው። በየ ነገረን የቀደመ ስሙ ኢየሱስ ነበር። አይሁድ ግን አያድንም ሲሉ ኢየሱስ ብለውታል። ይሄው መድኃኒትነቱን አያስቀርበትም። ኢያሱ ኢሳይያስ ማለት መድኃኒት ማለት እንደሆነ አንድም ከስሙ የሚበልጥ ስመ ሥጋዌውን በዮድ ፊደል ነገረን። ቀዳሚ ሆመ ለአሕዛብ አማሌቅ ቀዳሚ ፍጥረት ወደ እግዚአብሔር ብሄሞት እንዲል አንድም 5500 ዘመን ሲፈጸም ዋህድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በማኅፀኗ እንዲያድር 10ን ቃላት በግብረ አምላካዊ ጽፎ ቀርጾ በማኖሩ ነገረን። አንድም
ኢታምልክ ባይዳ አምላከ ዘእንበሌ ኢ በሰማይ በላይሉ ወኢ በምድር በታይቱ ባለው ነገረን። ዘተሰብአ እምኔኪ ዘእንበለ ውላጤ መለወጥ ሳይኖርብሽ ከአንቺ ሰው የሆነ ብሎ ቀጠለ። ወኮነ አራቄ ለአዲስ ኪዳን ለሐዲስ ህንፃ ለቤተ ክርስቲያን ሊቀ ካህናት፣ ለሐዲስ ሕግ ለወንጌል መሪ ሰሪ፣ ለሐዲስ ርስት መንግስተ ሰማያት አስታራቂ ሆነ። በውሂዘ ደሙ ቅዱስ አንጾሙ ለማይምናን ወለሕዝብ ንጹሐን በከበረ ደሙ ፈሳሽነት ምዕመናን እስራኤልን ምዕመናን አሕዛብን አነጻቸው። ኪኤው ያላለ ውሂዝ ያለ ስለምንድን ነው ቢሉ ኪኤው የሚፈስ በአንድ ወገን ነው፣ ውሂዝ ግን በአራት ወገን ነውና። ጌታ በተሰቀለ ጊዜ መላእክት የጌታን ደም በእጃቸው ተቀብለው ረጭተውታል። የዚህን ያህልስ አይደፍሩም ብሎ በብርሃን ጽዋ ተቀብለው በብርሃን መነሳንስ ረጭተውታል። ጽንፍ እስከ ጽንፍ ደርሰዋል። እነርሱ የረጩትስ ጽንፍ እስከ ጽንፍ አይደርስም ብሎ ጌታ ወነዝሆ በመንኮቢያቲሁ ይላል፣ በአውራ ጣቱ ረጭቶታል። ጽንፍ እስከ ጽንፍ ደርሰዋል። ዛሬ ቤተ ክርስቲያን የሚተከልበት ስጋው ደሙ የሚፈተትበት ታቦት የሚያርፍበት ቃለ እግዚአብሔር የሚነገርበት እርሱ ባወቀ ደሙ ከነጠበበት ቦታ ነውና። ከዚህም ጣልቃ የሚባል አሞራ አለ፣ ገላግልት ይወልዳል። ገላግልቱ ከሙቀት የተነሳ ዓይንህን እናንቆርህ እያሉ ሲያስቸግሩት በአፉ ጠቅቶ ይገላቸዋል። በሶስተኛው ቀን ከእናታቸውም ጎን ከራስም ጎን ቢሉ ደም አፍልቆ ረጭቶ ያስነሳቸዋል። ይህ ምሳሌ ነው። ንስር የጌታ ገላገልጡ የአዳምና የሔዋን እሊያ ከሙቀት የተነሳ ዓይንን እናንቆር እያሉ ሲያስቸግሩት እንዲለያቸው አዳምና ሔዋንም ከተድላ ደስታ ብዛት የተነሳ አምላክነትን ቢሹ ጌታ በ5500 ዘመን በሞተ ስጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ገሃነምን ፈርዶባቸው ነበርና በሶስተኛው ቀን ከራሱም ጎን ከእናታቸውም ጎን ቢሉ ደም አፍልቆ ረጭቶ እንዲያስነሳቸው አንተ አቡነ ወአንተ እምነ የሚባል ጌታም ስጋውን ቆርሶ ደሙን አፍስሶ የማዳኑ ምሳሌ። ጸል ይለነ ቅድስ አንተ አቡነ ወአንተ እምነ ከሚባል ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳደሪብን። ወበእንተ ዝናቤኪ ኩልነ ኦ እግዝእትነ ወላዲተ አምላክ ንጽሕት ኩሉ ጊዜ ሁልጊዜ ንጽሕት የምትሆኚ አምላክን የወለድሽ እመቤታችን ስለዚህ ነገር ሁላችን እናከብርሻለን፣ እናመሰግንሻለን። ምስል ወናንቃዱ ሀቢቂ ከመ ንርከብ ሳይለ በኀበ መፍቀሪ ሰብ ቸር ሰው ወዳጅ ከሚሆን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ወደ አንቺ እንለምናለን። አንድም አይነ ልቡናችንን ወደ አንቺ እንሰቅላለን ከመሮጥ ማንጋጠጥ እንዲሉ ታቦት በወርቅ ልቡጥም ኩልሄ በውስጥ በአፋ በወርቅ የተለበጠ ታቦት ዘግቡር እምዝ ዘይነቅዝ ሸምሸር ሸጥን ከሚባል ከማይነቅዝ እንጨት የተቀረጸ ታቦት ይትሜሰል ለነ ዘእግዚአብሔር ቃለ የእግዚአብሔር አካላዊ ቃልን ይመስልልናል። አንድም ይትመሰለነ የእግዚአብሔር አካላዊ ቃል ይመሰልልን። ታቦት የጌታ እጽ ዘይነቅዝ የእግዚአብሔር አብ ዘይነቅዝ አለው በባህሪ መለወጥ የለበትምና ዘግቡር ያልተመቸ። አንድም ታቦት የእመቤታችንን እጽ ዘይነቅዝ የአብርሃም ዘይነቅዝ አለው አብርሃምን በሃይማኖቱ መለወጥ የለበትምና ዘግቡር አሁን የተመቸ። ከዚህም ጌታ ሙሴን ሸምሸር ሸጥን ከሚባል ከማይነቅዝ እንጨት ታቦትን ቅረጽ ብሎታል። እግር አውጣለት፣ መያዣ አበጅለት፣ መግጠሚያ ስራለት፣ በውስጥ በአፋ በወርቅ ለብጠው፣ ፈለግ አውጣለት፣ በፈለጉ ላይ ብጽብጽ ወርቅ አፍስበት፣ 4 ቀለበት አውጣለት፣ 2 መሎጊያ አበጅለት፣ 2ቱን ኪሩቤል እንደሚናደፍ አውራ ዶሮ አድርገህ ቀረጽ፣ አቆልቋዩን 2 ክንድ ከስንዝር ወርዱን ክንድ ከስንዝር ቁመቱን ክንድ ከስንዝር አድርገው ብሎታል። ይህ ምሳሌ ነው። ታቦት በመላው የእመቤታችን እግር የንጹሃን አበው ሚያዣው የንጹሃን መሐይምናን ወርቁ የንጽህናዋ የቅድስናዋ ፈለግ የልቡናዋ ብጽ ወርቅ የሁከት መንፈሳዊ እመቤታችን ሁከት መንፈሳዊ አይለያትምና 4ቱ ቀለበት በ4 ወገን ንጽሕት ናትና ከርኢ ከሰሚዕ ከገሲስ ከአጼንዎ 2ቱ መሎጊያ የአዳምና የሔዋን አንድም የሶፊያና የኦርኒ
እመቤታችን ባስልዮስን ከኔ አትለያቸው ካጠገቤ ቀረጻቸው ብላው ነበርና አንድም የዮሴፍና የሰሎሜ በመከራዋ ጊዜ አይለዩአትም ነበርና ሁለቱ ኪሩቤል የመልአከ ውቃቤና የመልአከ መበስር ቀድሞ ሊቀ ካህናቱ ከቤተ መቅደስ ገብቶ ቃል ሰምቶ ይወጣ ነበር። እመቤታችንም በመልአከ ውቃቤዋ ተጠብቃ ከመልአከ መበስር ቃልን ጸንሳ ይዛ ተገኝታለችና አቆልቋይን 2 ክንድ ከስንዝር አድርጎ ብሎታል። ይህ ከአዳም እስከ ኖህ ያለው ዘመን ነው። ከአዳም እስከ ኖህ ያለው ዘመን 2256 ዘመን ይሆናል። በ2256 ዘመን የእመቤታችን ምሳሌ የምትሆን ታቦተ ኖህ መገኘቷን መናገር ነው። ወርዱን ክንድ ከስንዝር አድርጎ ብሎታል። ይህ ከኖህ እስከ ሙሴ ያለው ዘመን ነው። ከኖህ እስከ ሙሴ ያለው ዘመን 1600 ዘመን ይሆናል። በ1600 ዘመን የታቦተ ኖህ ምሳሌ የምትሆን ታቦተ ሙሴ መገኘቷን መናገር ነው። ቁመቱን ክንድ ከስንዝር አድርገው ብሎታል። ይህ ከሙሴ እስከ እመቤታችን ያለው ዘመን ነው። ከሙሴ እስከ እመቤታችን ያለው ዘመን 1644 ዘመን ይሆናል። በ1644 ዘመን አማናዊት ድንግል እመቤታችን መገኘቷን መናገር ነው። ይህን ሁሉ ቢገጥሙት 5500 ዘመን ይሆናል። ጌታ 5500 ዘመን ሲፈጸም ሰው ይሆናል ያለው ይህ ነው። ዘኮነ ሰባ ዘንበለ ፍልጠት ወኢውላጤ ያለ መለወጥ ካንቺ ሰው የሆነ ብሎ ቀጠለ። መለኮት ንጹህ ከተፈጥሮ ከተድህሮ ካለመመለክ ንጹህ መለኮት ዛልቦ ሙስና በባህሪ ሞት በመንግስቱ ሽረት የሌለበት መለኮት ዘሩይ ምስለ አብ ዘሩይ ምስለ አብ በባህሪ በህልውና በፈቃድ ከአብ ጋር እሩይ የሚሆን መለኮት ወቦቱ አብሰራ ለንጽሕት ምሳሌዋን በእጽ ዘይነቅጥ ነገራት። አንድም በታቦት ነገራት። አንድም ጽንሱን በገብርኤል መልአክ ነገራት። አንድም አለመለወጧን ባለመለወጡ ነገራት። ዘንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ዘር ምክንያት ሳይሻ በልጅ ጥበቡ እንደኛ ሰው ሆነ። በልጅ ጥበቡ አለ እግዚአብሔር ዓለምን ከፈጠረበት ጥበቡ ሰውን ያዳነበት ጥበቡ ይበልጣልና። ዘተሰባ ምኔኪ ዘንበለ ርኩስ ዘተሰባ ምኔኪ ዘንበለ ርኩስ አደፍ ርኩስ ሳይኖርብሽ ካንቺ ሰው የሆነ ብሎ ለጌታ ቀጠለ። ደመረ መለኮቶ ደሚሮ እንደማለት ያለ ነው። ባህሪ መለኮቱን ከስጋ ጋር አዋህዶ ሳሊለነ ቅድስት ባህሪ መለኮቱን ከስጋ ጋር ካዋሃደው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳደሪብን። መቅደስ ዘይኬልልዋ ኪሩቤል ለሱላን በስለ እግዚአብሔር በአራያ እግዚአብሔር የተፈጠሩ ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም በአራያ እግዚአብሔር የተፈጠሩ ኪሩቤል በኪሩቤል አምሳል የተቀረጹ የሙሴ ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም በአራያ እግዚአብሔር የተፈጠሩ ኪሩቤል በኪሩቤል አምሳል የተቀረጹ የሙሴ ኪሩቤል በሙሴ ኪሩቤል አምሳል የተቀረጹ የሰሎሞን ኪሩቤል የሚጋርዷት መቅደስ አንቺ ነሽ። ቃል ዘተሰባ ምኔኪ ኦ ንጽሕት ዘንበለ ውላጤ መለወጥ ሳይኖርብሽ አካላዊ ቃል ካንቺ ሰው የሆነ ንጽሕት እመቤታችን የሰሎሞን ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም አካላዊ ቃል ካንቺ ሰው የሆነ ንጽሕት እመቤታችን ኮነ ሰራየ ኃጢአተነ ወደ ምሳሴ አበሳነ የውስጡን የአፍአውን የጊዜውን የዘገየውን የሕዝቡን የአሕዛቡን ኃጢአት የሚያስተሰርይ ሆነ። ሳሊለነ ቅድስት የውስጡን የአፍአውን የጊዜውን የዘገየውን የሕዝቡን የአሕዛቡን ኃጢአት ከሚያስተሰርየው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳደሪብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ ህብስት ዘወረደም ሰማያት ወሀበ ሕይወት ለኩሉ ዓለም ለዓለሙ ሁሉ ድህነትን የሚያድል ከሰማይ የወረደ ህብስት በውስጧ ያለባት መሶብ አንቺ ነሽ። ከዚህም ከሸምሸር ሰይጥን ከሚባል ከማይነቅዝ እንጨት መሶብን ቅረጽ ብሎታል። ወግሉ ባቲ ቆጽለ ወርቅ ረቃቀ ይላል። በውስጥ ባፋ በወርቅ ለብጠው ጊዜ ሳትወስን ጎመር ሙሉ መና ሞልተህ አኑር ብሎታል።
ሰማይ ማለቱ ከወደ ላይ መውረዱን ሲያይ ነው እንጂ መገኛውስ ውቅያኖስ ነው። መገብተ ደመናት ደመናውን ይዘረጋሉ፣ መገብተ ማያት ውሃውን በደመና ይሞላሉ። መገብተ ነፋሳት በደመና አይበት ቋጥረው በነፋስ ወደ ልጋዝ ጭነው ወደ ላይ ያወጡታል። መጠኑ ድንብላል አህሎ መልኩ እንደ በረድ ነጽቶ ጣዕሙ እንደ ማር እንደ ወለላ ሆኖ ይወርድላቸው ነበር። ከስጋ በቀር የወደዱትን ሁሉ ይሆንላቸው ነበር። ይህ ምሳሌ ነው። መሶብ የእመቤታችን ወርቁ የንጽህናዋ የቅድስናዋ መና ህብስት አንድ ወገን የጌታ ህብስት በኋላ ግብሩ ጊዜ ሳትወስን ጎመር ሙሉ መና ሞልተሃ ኑር ማለቱ ጌታም ሰው ሲሆን ያወቀው የለምና እንዘ ሰብ መኑ ይክልያ እምሮ እንዲል ይህ መና ለልማዱ አንድ ቀን ሲያድር መልኩ ይደብሳል፣ ጣዕሙ ይቀይራል። ይህ ግን ጌታ ሰው እስኪሆን ድረስ መልኩ ሳይደብስ ጣዕሙ ሳይቀይር ኑሯል። ጌታ ሰው ከሆነ በኋላ ግን ከዚህ ደረሰ አልተባለም። አማናዊ መና ተካሁላችሁ ሲል ጻሊ ለነ ቅድስ መና ህብስት ከሚባል ልጅ ጽኔት በድንግልና ሰርጎት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን ለቦውን በልቦናችን ሳይብን አሳደሪብን። አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማይቶ ተጸዳል ሁሉ ጊዜ ሁልጊዜ ብርሃንነት ያለውን ፋና ይዘሽ የታየሽልን ተቋም አንቺ ነሽ። ሁሉ ጊዜ ማለቱ ከእርሷ የነሳው ስጋ የማይለየው ስለሆነ ነው። ከዚህም ሸምሸር ሴጥን ከሚባል ከማይነቅዝ እንጨት ተቋምን ቀረጽ ብሎታል። ወትገብራ መክሊተ ወርቅ እንዲል ገበራ ሲል ነው። እግር አውጣለት መያዣ አበጅለት፣ መካከሉን እንደ ሙቀጫ ፈልፍለህ በአፋ በወርቅ ለብጠው። ዝቅ ብለ አንድ መሸቢያ አዙረ ሁለት አይጹቅ አውጣለት፣ ከላይ ከፍ ብለ አንድ መሸቢያ አዙረ ሁለት አይጹቅ አውጣለት። ደግሞ ከዚያ በላይ ከፍ ብለ አንድ መሸቢያ አዙረህ ሁለት አይጹቅ አውጣለት። መካከሉን ስረወጥ አድርገው፣ በመካከል የገባው ዘይት ለስድስቱ አይጹቅ እንዲተርፋቸው አድርግ። ሰባት ሰባት ምንባረ ፈትል አውጣለት፣ ማፈኛ መኮስተሪያ ወለባ አበጅለት። ገንበ ሙሉ ዘይት ሞልተ በአዜብ በኩል አኑር፣ በዚያ ጨለማው ይጸናልና ብሎታል። ይህ ምሳሌ ነው። ተቋም በመላው የዚህ ዓለም ሶስት መሸቢያ የሶስቱ አካላት ተቋም በሶስት መሸቢያ ጸንቶ እንዲኖር ይህም ዓለም ጸንቶ የሚኖር በሶስቱ አካላት ነውና ስድስቱ አይጹቅ የስድስቱ ዕለታት መካከለኛው ስረወጥ የዕለተ ረቡዕ በመካከል የገባው ዘይት ለስድስቱ አይጹቅ እንዲተርፋቸው በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብትም ለሰባቱ ዕለታት የማብራታቸው ምሳሌ። አንድም ተቋም በመላው የእመቤታችን ሶስት መሸቢያ የንጽሐ ስጋዋ የንጽሐ ነፍሷ የንጽሐ ልቡናዋ ምሳሌ። ስድስቱን አይጹቅ መካከለኛውን ስርወት ጨምሮ ሰባት ይሆናል። ሰባት ፍጹም ነው፣ የእመቤታችንም ክብሯ ፍጹም ነውና እስመ ህልቆ ሰብአ ወሰብዓቱ በሀበ ዕብራውያን ፍጹም ውእቱ እንዲል የሰባት ሰባት 49 ይሆናል። እመቤታችንም ጌታን ከጸነሰች በኋላ በዚህ ዓለም 49 ዓመት ኑራለችና ምንባረ ፈትል የማህፀኗ ፈትል የትስብእት እሳት የመለኮት ዘይት የመንፈስ ቅዱስ አዋሃጅነቱን እንጂ ቅብነቱን አይሻም። አንዱ መክሊት 1728 ወቄት ይሆናል። በ1728 ዘመን የእመቤታችንን ዜና የሚናገሩ ጴጥሮስና ጳውሎስ የመነሳታቸው ምሳሌ። አንድም ተቋም የጌታ ስድስቱ አይጹቅ የምእመናን እርሱ እንደ ግንድ ሆኖ እኛን እንደ አይጹቅ ያስገኘናልና ዘውእቱ ብርሃኑ ለዓለም ይኸውም የዓለሙ ሁሉ ብርሃን ነው። ብርሃን ዘእም ብርሃን ከብርሃን አብ የተገኘ ብርሃን ወልድ ዛልቦትን በዚህ ጊዜ ተገኘ የማይባል አምላክ ዘእም አምላክ ዘበአማን ከባህሪ አምላክ አብ የተገኘ የባህሪ አምላክ ወልድ ዘበአማን አለ። ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ዘተሰባ እምኔኪ ዘንበለ ውላጤ መለወጥ ሳይኖርብሽ ካንቺ ሰው የሆነ ብሎ ለእመቤታችን ቀጠለ። ወበምጻቱ አብርሃ ላዕሌነ ለእለነ ነበር ውስተ ጽልመት ወጽላሎተ ሞት ወደዚህ ዓለም በመምጣቱ ሰው በመሆኑ በሞት ጥላ በክህደት ጨለማ ለነበርን ለኛ ብርሃነ ትንሣኤውን በሲኦል ለነበሩት ነፍሳት ብርሃነ መለኮቱን ገለጸ።
ዋርታ ገሪነ ውስተ ፍኖተ ሰላም በምስጢረ ጥበቡ ቅዱስ። በልዩ ጥበቡ እግረ ልቡናችንን ወደ ወንጌል ወደ ፍቅር አቀናልን። ሳሊለነ ቅድስ እግረ ልቡናችንን ወደ ወንጌል ወደ ፍቅር ካቀናልን ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳደሪብን። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍህመ እሳት። ፍህመ እሳት ይዘሽ የታየሽልን የወርቅ ማዕጠንት አንቺ ነሽ። ከዚህም ማዕጠንትን ሸምሸርሸጥን ከሚባል ከማይነቅዝ እንጨት አበጅ ብሎታል። አቆልቋይን ክንድ ሙሉ ወርዱን ክንድ ሙሉ ቁመትን ክንድ ከስንዝር አድርገው ብሎታል። 2 ቀንድ አውጣለት በውስጥ ባፋ በወርቅ ለብጠው። ኡድ ሰንደል የሚባል ዕጣን አግብተህ በበትረ ወርቅ አስማምጠህ ፈጥነህ ድፋው በብርት ተቀብለህ አሻት ብሎታል። ምሳሌ ነው። ማዕጠንት የእመቤታችን ወርቅ የንጽህናዋ የቅድስናዋ፣ ዕጣን የትስብእት፣ እሳት የመለኮት፣ በትረ ወርቅ የመንፈስ ቅዱስ ያነጻ የከፈለ ያዋሃደ እርሱ ነውና መዓዛ የመዓዛ መስዋዕት ምሳሌ። ቡሩክ ዘነሳም መቅደስ። ቡሩክ አብ ከአብርሃም ባሕርይ የነሳት ማዕጠንት አንቺ ነሽ። ቡሩክ አለው አብርሃምን ማኅደረ እግዚአብሔር ነውና። አንድም ቡሩክ አሮን ከቤተ መቅደስ የነሳት የወርቅ ማዕጠንት አንቺ ነሽ። ከዚህም እስራኤል ኃጢአት ሰሩ። አባር ቸነፈር ተነስቶ ይፈጽማቸው ጀመር። ሂደው ሙሴን ከኛ ኃጢአት ስህተት ከእግዚአብሔር ምሕረት ቸርነት አይታጣምና ወደ እግዚአብሔር አመልክትልን አሉት። ሂዶ ወደ እግዚአብሔር ቢያመለክት ወንድምህ አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ይጠንላቸው አለው። ወነስአ ኤፉደ ቅኔሁ ለጸሎት አይሳአ መዓተ ወከተረ መቅሰፍተ ወፈለጠ ማእከለ ሕያዋን ወህሙማን ይላል። ሕያዋንን በአንድ ወገን ህሙማንን በአንድ ወገን አድርጎ ቢያጥንላቸው የሕያዋኑ ደዌ ወደ ህሙማኑ የማይተላለፍ ሆነዋል። እንደዚሁም ሁሉ የአበው ኃጢአት ወደ ውልድ የማይተላለፍ ሆነዋል። ቀድሞ ይተላለፍ ነበር ቢሉ አዎን፣ ዛሬ ግን በንስሐ የምንድን ሆነናልና። ዘይሰሪ ኃጢአተ ወይ ደመስስ ጊጋየ። የውስጡን የአፋውን የጊዜውን የዘገየውን የህዝቡን የአሕዛቡን ኃጢአት የሚያስተሰሪ ዝውእቱ ዘእግዚአብሔር ቃል ዘተሰባ እምኔኪ። ከአንቺ ሰው የሆነው የእግዚአብሔር አካላዊ ቃል ነው። ዛይረገ ላቡ ርእሶ ዕጣነ ወመሥዋዕተ ስሙረ። ራሱን ያማረ የተወደደ መስዋዕት አድርጎ ለአባቱ ያቀረበ። ሳሊለነ ቅድስ። ራሱን ያማረ የተወደደ መስዋዕት አድርጎ ለአባቱ ካቀረበው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳደሪብን። ተፈሲኦ ማርያም ርግብ ሰናይት ዘወለድኪ ለነ ዘእግዚአብሔር ቃለ። የእግዚአብሔር አካላዊ ቃልን የወለድሽልን መልካሟ ርግብ እመቤታችን ተፈሲሂ ደስ ይበልሽ። አንቲ ውእቱ ጽጌ መዓዛ ሰናይ። በጎ መዓዛ ያላት ጽጌ አንቺ ነሽ። ጽጌ እሷ መዓዛ ሰናይ ልጇ እንተ ሰረጸት እምስር ወእሴይ። ከእሴይ ባሕርይ የተገኘሽ ሳሊለነ ቅድስት። መዓዛ ሰናይ ከሚባል ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳደሪብን። በትረ አሮን እንተ ሰረጸት ዘእንበለ ተክል ወኢሰቀይዋ ማየ። የሰው እጅ ሳይተክሏት ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ አፍርታ የተገኘች የአሮን በትር ነበረች። ከመሃንትኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን ዘእንበለ ዘር መጽአ ወአድኀነነ። ዘር ምክንያት ሳይሻ ሰው ሆኖ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን የወለድሽልን እመቤታችን ከመሃ አንትኒ አንቺም እንደርሷ ነሽ አለ። ከዚህም ደቂቀ ሮቤል በሙሴ ደቂቀ ቆሬ በአሮን ላይ በጠላትነት ተነሱባቸው። ደቂቀ ሮቤል እኛስ የበኩር የሮቤል ልጆች አይደለንም? ምስፍና አይገባንም አሉ። ደቂቀ ቆሬም እኛስ የሊቀ ካህናቱ የሌዊ ልጆች አይደለንም? ክህነት አይገባንም አሉ። ደቂቀ ቆሬ እኛ የአሮንን ክህነት በሙሴ ዳኝነት እጅ እናደርጋለን፣ እናንተ የሙሴን ምስፍና በእኛ ዳኝነት እጅ ታደርጋላችሁ ብለው መከሩ። የካህን ምክር ነውና።
ሂደው ሙሴን ወንድምህ አሮንን ዳኘን ሹመት በተርታ ስጋ በገበታ እንዲሉ እኛም እንሾም ሹመቱን ይስጠን አሉት። እርሱ የተሾመ ከእግዚአብሔር አግኝቶ ነውና እናንተም ከእግዚአብሔር አግኝታችሁ ተሾሙት እንጂ እኔማ ምን ቸገረኝ አላቸው። እነርሱም ከእግዚአብሔር እንዳላገኙ ታውቀው ሙቀጫ የሚያህል ጽንሃ አዘጋጅተው ቁና ዕጣናቸውን አግብተው 250 ሆነው ሊያጥኑ ገቡ። እሳት ከሰማይ ወርዶ ልብሰ ተክህኖውን ሳይነካ አመድ አድርጓቸዋል። አንድም ወበጢሰ መዓጠን የሆሙ ሀልቁ ይላል። ጢሰ ቅጣሬው ቢነካቸው ልብሰ ተክህኖውን ሳይነካ አመድ አድርጓቸዋል። ጌታ አሮንን አልባሳቱ ተአምራት የተደረገባቸው ናቸውና ከንጹህ ቦታ አኑራቸው። ማይጠንቱን የደብተራ ኦሪት መጫሪያ አድርገው አመዱን በልብሰ ተክህኖ እያወጣ አፍስ ብሎት እያወጣ ሲያፈስ ዳታንና አቤሮን ማን ተሻረ ማን ተሾመ እያሉ ብቅ ጥልቅ ሲሉ ለተሃጠው ምድር ብሎ ቢባርካት ምድር ተከፍታ ከነሰራዊቶቻቸው አስጥማቸዋለች። ቆሬም ነገር ለማጽናት ሄዶ ነበረና ከዚያው ሰጥሞ ቀርተዋል። ኋላ የቀሩት የዕለት ኃጢአታችንን እያዘከሩ የሚያስፈጁን እሊህ አይደሉም ብለው ደንጊያቸውን ይዘው ሊወግሯቸው ሄዱ። ሙሴና አሮን ሸሽተው ከቤተ መቅደስ ከደብተራ ኦሪት ገቡ። አምደ እሳት ተጋርዶ አድኗቸዋል። ይህስ ፈጣሪያቸው ነው ብለው ተበትነዋል። ኋላ ጌታ ሙሴና አሮንን እስከ መቼ ድረስ እንዲሸሽታችሁ ይሆናል? ወንድምህ ሙሴ የካህናትን በትር ሰብስቦ ያንተንም ጨምሮ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ያውጣው። ከበትሩ ላይ ምልክት የተገኘበት ክህነት ከቤቱ አይጥፋ አለው። የካህናትን በትር ሰብስቦ የአሮንንም ጨምሮ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው የአሮን በትር ቤተ መቅደስ በገባች በ12ኛው ሰዓት ለምልማ አብባ ለውዝ ገውዝ አፍርታ ተገኝታለች። እመቤታችንም ቤተ መቅደስ በገባች በ12ኛው ዓመት ጌታን እንበለ ዘር እንበለ ሩካቤ ይዛ ተገኝታለችና ከመሃ አንቲኒ አለ ሳሊ ለነ ቅድስት እንበለ ዘር እንበለ ሩካቤ ከወለድሽው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቡን በልቡናችን ሳይብን አሳድሪብን። ለኪ ደሎ ዘእምኩሎሙ ቅዱሳን ትሳሊ ለነ ኦም ሊተጸጋ መሊተ ክብር ሆይ ከቅዱሳን ሁሉ ይልቅ ማማለድ ላንቺ ይገባል። አንቲ ታቢም ሊቃነ ጳጳሳት ምን ነው ሊቃነ ጳጳሳት አይለምኑልህም አያማልዱህም ትይኝ እንደሆነ ከሊቃነ ጳጳሳቱ አንቺ ትበልጫለሽ። ወፈድፋደ ትከብሪም ነቢያት ከነቢያትም አንቺ ትከብሪያለሽ አለ ትበልጫለሽ ሲል ነው። በኪ ግርማ ራእይ ዘያብም ግርማ ሱራፌል ወኪሩቤል ከሱራፌል ከኪሩቤል ይልቅ የመፈራት የመወደድ የባለሟልነት ግርማ አለሽ። መፈራት በአይሁድ በመናፍቃን ባጋንንት ዘንድ ነው። መወደድ በእኛ በምእመናን ዘንድ ነው። ባለሟልነት በስላሴ ዘንድ ነው። አንቲ በአማን መካዘመድነ አንቺ በእውነት የሰውነታችን መመኪያ ነሽ። ወሳሊት ሕይወተ ለነፍሳቲነ ለነፍሳችንም ድህነትን የምትለምኝልን ነሽ። ሳሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ያጽናአነ በርትዕት ሃይማኖት በቀናች ሃይማኖት ያጸናን ዘንድ ውስተ አሚነ ዚአሁ አንድነትን በማመን አጽንቶ ሶስትነቱን በማመን አጽንቶ ስጋዌውን በማመን ያጸናን ዘንድ አንድም እርሱ በወደደው በተዋህዶ ሃይማኖት ያጸናን ዘንድ ሃይማኖቴ ጠማማ ነው አባቴ ታናሽ ነው የሚል የለምና። ይጸግበነ ሳይሎ ወምረቶ ይቅርታውን ቸርነቱን ይሰጠን ዘንድ ይስራይ ኃጢአተነ በብዛ ምረቱ በይቅርታው በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ሳሊ ለነ ቅድስት በይቅርታው በቸርነቱ ብዛት ኃጢአታችንን ከሚያስተሰርይልን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው።
ንጽሕት አለ ሰዎች ከገቢር ቢነጹ ከነቢብ ቢነጹ ከሐልዮ አይነጹም። እርሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። አቀባ ጰራቅሊጦስም ከርሰማ ወኢረክሶት በምንትኒም ዘፈጠራ እምፀጉር ጽሩ የገብራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔት ማለት ሴቶች ቢጸኑ እስከ ጊዜ ተፈትሆ ማይጸን ነው። ከዚያ በኋላ ጽናት የላቸውም። እርሷ ግን ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ድህረ ወሊድ ጊዜ ወሊድ ጽኔት ናትና። ክብርት ማለት ሴቶች ቢከብሩ ጻድቃን ሰማዕታት ወለዱ ተብለው ነው። እርሷ ግን እማምላክ ወላዲተ አምላክ ተብላ ትከብራለችና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ አስተካክላ ይዛ የተገኘች ከእርሷ በቀር ሌላ ሴት የለችምና። አይኑ አኖ ያል እንደሆነ አእምሮውን ጥበቡን ለቦውን በልቡናችን ሳይብን አሳደሪብን ማለት ነው። አልፋው አኖ ያሉ እንደሆነ ለምኝልን ማለት ነው። ይህንንም አሁን በእርሷ ልመና ኑሮባት አይደለም፣ እንኳን በእርሷ በጻድቃን በሰማዕታትም ልመና የለባቸውም። በቀደመ ቃል ኪዳኗ ልመናዋ የምታስምር ስለሆነ ነው እንጂ። ይህንንም ሲፈጽም በያዘችው መስቀለ ብርሃን ባርካው ታርጋለች። እርሱም ተባርኮ እጅ ነስቶ ይቀራል፣ በበነጋው ይገናኛሉ። ይህንንም ሲፈጽም በያዘችው መስቀለ ብርሃን ባርካው ተስፋውን ነግራው እረፍት ከኔ ጋር ነው ብላ ትለየዋለች፣ በበነጋው ይገናኛሉ። የእመቤታችንን ዜና እረፍት ከዚህ ይናገሩታል። በተወለደች በ64 ዓመት በዘመነ ማቴዎስ ጥር በገባ በ21 ቀን እሁድ ቀን አርፋለች። ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ ለምቀኝነት አያረፉምና ቀድሞ ልጇ ሞትኩ ተነሳው አረግሁ እያለ ዓለሙን ሁሉ ሲያስት ኖረ። ደግሞ ዛሬ ይህቺ ሞትኩ ተነሳው አረግሁ እያለች ዓለሙን ስታስት ልትኖር ነው። ንዑናው እያ በእሳት ነው በድንጋይ ወግረን በእሳት አቃጥለን እንግደላት እናቃጥላት ብለው አሰቡ። ታውፋንያ ይለዋል አልፎ የአልጋውን ሸንኮር ያዘ። መልአኩ ቅዱስ ገብርኤል በሰይፍ ሁለት እጁን ቀጣው። ኋላ ቅዱስ ጴጥሮስ ጸልዮ አድኖታል። የማናምነው እንዲህ እያደረጉን አይደለም እንዳይሉ ያን ጊዜ መላእክት ከዮሐንስ ጋር አንበርዋ ቀበርዋ ሚላል በገነት በዕፀ ሕይወት ስር አኖሯት። ዮሐንስ አይቶ መጥቶ እመቤታችንስ በገነት ከዕፀ ሕይወት ስር አለች አላቸው። ዮሐንስ አይቶ እኛ ሳናይ እንደምን ይሆናል ብለው ቀኖና እንግባ ብለው አሰቡ። ዕለቱን እንዳይገቡ የጌታ ጾም ሆነባቸው። ከዚያ ቀጥለው እንዳይገቡ በዓለ ሐምሳ ሆነባቸው። ከዚያም ቀጥለው እንዳይገቡ የእነርሱ ጾም ሆነባቸው። የነሐሴ መባቻ ጀምረው 2 ሱባኤ ጾመው 3ኛ እንጀምራለን ሲሉ መልአኩ ስጋዋን አምጥቶ ሰጥቷቸው እሁድ ቀን ቀብረዋት ማክሰኞ ቀን ተነስታለች። ከመትንሣኤ ወልድ ያሰኘው ይህ ነው። መላእክት ሐጸ እሳት አሲፍተ እሳት ይዘው ሲያሳርጓት ቶማስ ወደ ሀገረ ስብከቱ ወደ ህንደኬ ሄዶ ነበርና በደመና ተጭኖ ሲመለስ በአየር በህዋው ላይ ተገናኙ። መላእክት እመቤታችን ናትና ስገድላት አሉት። ወፈቀደ ቶማስ ይደቅም ደመና ሆይ ይላል። ቶማስ ቀድሞ ልጅሽ ከብርሃነ ትንሣኤው ለየኝ፣ ደግሞ ዛሬ አንቺ ከብርሃነ ትንሣኤሽ ለየሽኝ ብሎ አዘነ። አይዞ ዛሬ ሳንተ በልጣቸዋል፣ ትንሣኤን እርገቴን እነሱ አላዩም፣ አንተ ግን አይተሃልና አሁንም ሄደህ ተነሳች አረገች ብለህ ንገራቸው አለችው ብላ መጽሐፈ ኪዳኑን ሰበኑን ሰጠችው። እርሱም ያን በልብስ ሰውሮ ይዞ ሄዶ እመቤታችንስ እንደምን ሆነች አላቸው። ሙታ ቀበርናት አሉት። ምን ጊዜ ሙታ ምን ጊዜ ቀበራችኋት አላቸው። በጥር ሙታ በነሐሴ ቀበርናት አሉት። ሞት በጥር በነሐሴ መቃብር እኔ ሳላምን እንዲህ ያለውን ነገር አላቸው። ቅዱስ ጴጥሮስ ተናዶ ያንተ ነገር ሁልጊዜ ጥርጥር ነው፣ ቀድሞ ጌታ ተነሳ ብለን ብንነግርህ አላምንም አልክ። እጅህም ከእሳት እንደገባ ጅማት አኮማተረህ። ደግሞ ዛሬ አንተ ብቻ ተጠራጥረ ትቀራለህን? ሌላውንም ታጠራጥራለህ እንጂ ብሎ ወነሳ ምክራዮ ይላል። መቆፈሪያውን ይዞ እየሮጠ ሄደ። መቃብሩን ከፍቶ ቢያየው ባዶ ሆኖ አገኘው። ወደ እንገጸ ጴጥሮስ ይላል ደንግጦ ቆመ። እርሱ ግን የሚረታቸው ነውና ይህን ሁሉ ሲያደርጉ ቆሞ ያያቸዋል። እኔ እኮ አታምኑኝም ብዬ ነው እንጂ እመቤታችንስ ተነሳች አረገች፣ ይኸው ሰበኑን አላቸው።
አማን በአማን ብለው ለ12 አድርገው ለበረከት ተካፍለውታል። በዚህም ድውይ ሲፈውሱበት፣ ለምጽ ሲያነጹበት፣ ሙታን ሲያነሱበት፣ አጋንንት ሲያወጡበት ኑረዋል። በዓመቱ ዮሐንስ ንጹም ክሌተ ሰሙነ ኑ ሁለት ሱባኤ እንጾም አላቸው። ነሐሴ 16 የኪዳነ ምሕረት ዕለት ጌታ ከሰማይ ዝቅ ከምድር ብቅ አድርጎ ስጋዋን መንበር አድርጎ ቀድሶ አቁርቧቸዋል። ከዚህ በኋላ ተገለጭላቸው ብሏት ተገልጣላቸው። ይህች ቀን የተነሳውባት ቀን ናትና እንደ ልጅ ትንሣኤ አድርጋችሁ አክብሩ። በዚህም ቀን ስጋውን ደሙን የተቀበለ ሰው ይከብራል ብላቸው ተሰውራለች። ልጇም ይዟት አድርጓል። የእመቤታችን ዕድሜ 64 ነው። ከእናት ከአባቷ ጋር 3 ዓመት፣ በቤተ መቅደስ 12 ዓመት፣ ከዮሴፍ ጋራ 9 ወር፣ ከጌታ ጋራ 33 ዓመት ከ3 ወር፣ በቤተ ዮሐንስ 15 ዓመት። ይህንን ሁሉ ቢደምሩት 64 ዓመት ይሆናል። ተስፋውንም ከዚህ ይናገራሉ። የእመቤታችንን ውዳሴ ተምሮ የሚደግም ሰው ምን ይመስላል ያሉ እንደሆነ የዕለቱን የሚደግም የሆነ እንደሆነ የአባቱን ርስት ጉልት የያዘ ሰውን ይመስላል። የሰባቱን ዕለታት በየቀኑ የሚደግም የሆነ እንደሆነ ግን በርስት ላይ ርስት በጉልት ላይ ጉልት የሚያስጨምር ሰውን ይመስላል። ይህን ሁሉ ተምሮ የማይደግም ምን ይመስላል ቢሉ ይህስ ምሳ ካለበት ሄዶ ሰደቃ ደፍተውበት እጣቢ አፍሰውበት ዞር ብሎ እያየ ካሁን ይጠሩኝ ሆነ እያለ እየወደቀ እየተነሳ እሾህ እየወጋው እንቅፋት እየመታው መከራ እየጸናበት የሚሄድ ሰውን ይመስላል። ያ ምሳ ካለበት ቦታ ሄዶ ሰደቃ ደፍተውበት እጣቢ አፍሰውበት ዞር ብሎ እያየ ካሁን ይጠሩኝ ሆነ እያለ እየወደቀ እየተነሳ እንቅፋት እየመታው እሾህ እየወጋው መከራ እየጸናበት እንዲሄድ የእመቤታችንንም ውዳሴ ተምሮ የማይደግም ሰው በመከራ ላይ መከራ በፍዳ ላይ ፍዳ ሲጨመርበት ይኖራልና። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን።